ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የጀማሪ ተማሪዎች የአማርኛ ፊደላትን ከመጀመሪያው ጀምረን ይዘንላችሁ የመጣን አንድ ባንድ ሁሎችን ቀስ ብለን ረጋ ብለን እያነበብን ከፊደል ጀምረን ቃላት ከቃላት ሀረግ አረፍተ ነገር እያልን አንድ ባንድ ሁሎችን እናያለን ማለት ነው። እስኪ ይቺ ማነች? ሀ ሀ ሁ ሂ ሃ ሄ ህ ሆ። እስኪ እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ለ እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። እሺ እደግመዋለሁ። ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሃ ናት። እቺኛይቱ ሃም ሃ ናት። እቺኛይቱም ሃ ናት። እቺ ሀለይታው ሃ ናት። እቺ ደግሞ ማናት? ሐመሮሃ ብለን እንላታለን እንጠራታለን ማለት ነው። እንጠራታለን። እሺ ሃ ሁ ሂ ሃ ሄ ህ ሆ። እንዲህ እያደረጋችሁ ረጋ እያላችሁ መጀመሪያ ማዳመጥ፣ ከዛ ደግሞ አብራችሁ ማንበብ፣ ከዛ ደግሞ ቪዲዮውን አስቆማችሁ እናንተ እያነበባችሁ ትለማመዳላችሁ። እየጻፋችሁ በጻፋችሁት ቁጥር አእምሯችሁ ውስጥ ስለሚቀረጽ እየሸፈናችሁ ወይም ደግሞ እያያችሁ እየጻፋችሁ ምን ማለት መለማመድ ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ መ ነች። መ መ ሙ ሚ ማ ሜ ም ሞ። ይኸው መ ሙ ሚ ማ ሜ ም ሞ። እንደዚህ እያደረጋችሁ ረጋ እያላችሁ ታነቡታላችሁ። ካነበባችሁ በኋላ ደግሞ ጽፋችሁ መለማመድ። በዚሁ አጋጣሚ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትፈልጉት እናንተ የምትጠቀሙበት ሶሻል ሚዲያ ደውሉልን፣ ሀይበሉን። በአጭር ጊዜ እንደፈለጋችሁ አቀላጥፋችሁ ማንበብ፣ መጻፍ፣ መማር ትችላላችሁ ማለት ነው። መማር ለሚፈልጉ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አድርሱልን። ትምህርታችን እንቀጥላለን። መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ
ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ለእናንተ ስራ ሊሆን የሚችለው ምንድነው? የመጀመሪያ ልክ እንደዚሁ ሸምዳችሁ በድምፅ መያዝ ማለት ነው። ከዛ በኋላ ቅጽላቸውን ምን አይነት ቅጽል አላት፣ ስጽፋትስ እንዴት ብዬ ነው ምጽፋት እያላችሁ ፊደላትን እያገጣጠማችሁ እየጻፋችሁ ከማን ቤት ናት፣ ስንተኛ ፊደል ናት የሚለውንም ቃላት መመስረት ትለማመዳላችሁ ማለት ነው። ይህን ካወቃችሁ በኋላ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። እሺ እቺ ደግሞ ማነች? ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺስ ማነች? ከሸ የምትለየው በምን ነው? ከሰ የምትለየው ከአናቷ ላይ ባላት አግዳሚ ቅጽል ማለት ነው እንጂ በቅርጽ ከሸ ጋር ምንድናት? ተመሳሳይ ናት ማለት ነው። ስለዚህ ስታነቡ ፊደሎችን አንዷን ከአንዷ ታመሳስላላችሁ። በምን ትለያለች የሚለውንም ስታዩት አንዱን ስታስታውሱት አንዱን በዚህ ነው እንጂ የምትለይ እንደዚህ ናት በሚለው ታስታውሳላችሁ ማለት ነው። ስለዚህ ሰና ሸ የሚለያዩት ከአናቷ ላይ ባላቸው አግዳሚ ነው ማለት ነው። እቺ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እች ማነች? እች ደግሞ ቀ ነች። ቀ ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። እች ደግሞ ማነች? በ። ለምሳሌ እችን ማነው ብለን ምናነባት? እችን ቨ፣ እችን በ። ቨ ብለን ምናነባት በአናቷ ላይ ምን አላት? አግዳሚ ግን ማትነካካ አግዳሚ ቅጽል አላት ማለት ነው። ምን አላት? አግዳሚ ቅጽል አላት። ስለዚህ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እስኪ ይችኛቱን ደግሞ እናንባትና ሁሎችም ልዩነታቸውን እንይ። ይችን ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይኸው ይችኛቱ በ፣ ይችኛቱ ቨ ብለን ነው የምናነባት። ይችኛቱ ማን? ይችኛቱ በ፣ ይችኛቱ ቨ። ይኸው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይች ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እሺ እቺ ደግሞ ማነች? ተ ነች። ተ ተ ቱ ቲ ታ ቴ
ትቶ ተ ቱ ቲ ታ ቴ ት ቶ እንደዚህ አድርገን አንድ ባንድ ቆጥረን ከያዝናቸው በኋላ ደግሞ ሳናይ መጻፍ ስንፈልግ ምን አይነት ቅጽል አላቸው የሚለውን ማየት። ለምሳሌ የመጀመሪያ ፊደል ሰን ብናይ ምንም ቅጽል የላትም። ሱ ስንል ደግሞ ልክ ሁለተኛ ፊደሎች ምንድነው ቅጽላቸው? ከጎን ከጎን ማለት ነው። ከጎን ከጎን ቅጽል ካላቸው ስንተኛ ፊደል? ሁለተኛ ፊደል ናቸው። ሲ ስንል ወይም ደግሞ ሶስተኛ ፊደሎች ይኸው ወደ ቀኝ በኩል እግራቸው ምንድናቸው? ሸፈፍ ሸፈፍ ያሉ ከሆኑ ስንተኛ ፊደል? ሶስተኛ ፊደል ናቸው ማለት ነው። አንድ እግራቸው አጠር ያለ ወይም ደግሞ ወደ ግራ ሸፈፍ ያሉ ከሆኑ ደግሞ ስንተኛ ፊደሎች ናቸው? አራተኛ ፊደሎች። እሺ አምስተኛ ፊደሎች ደግሞ ሁሎች እግራቸው ላይ በቀኝ በኩል ቀለበት አላቸው ወይም ደግሞ ባለ ቀለበት ናቸው ማለት ነው። በቀኝ በኩል እግራቸው ባለ ቀለበት ናቸው። እሺ ስድስተኛ ፊደሎች ስናይ የተለያየ ቅርጽ ነው ያላቸው። እኛ ደስ በሚለን ወይም ደግሞ በሚገባን መልኩ መያዝ ነው። 5 ቀለበት፣ 6 የተለያየ ቅርጽ ነው ያላቸው። እሺ ሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው ማጠር ወይም ደግሞ ከላይ ምን አላቸው? ቀለበት አላቸው ማለት ነው። ቀለበት አላቸው። ስለዚህ ለመጻፍ ስንፈልግ የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ተጎን፣ ሶስተኛ እግራቸው ላይ ሸፈፍ ያለ፣ 4 እግራቸው ማጠር፣ 5 ቀለበት፣ 6 የተለያዩ ናቸው። እናንተ ደስ በሚሏቸው ስለምትይዟቸው። ሰባተኛ በቀኝ በኩል እግራቸው ማጠር ወይም ደግሞ ከላይ ቀለበት ይሆናሉ ማለት ነው። ስለዚህ እንዲያረጋችሁ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። ከዚያ በተረፈ ደውሉልን። በአጭር ጊዜ እንደፈለጋችሁ የፈለጋችሁትን ነገር ማወቅ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣነው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ